ተረቱ የሚጀምረው ከብዙ ጊዜያት በፊት በአንድ አካባቢ የምትኖር ልዕልት አሪና የተባለች ጸጉሯ በጣም ረጅም የሆነች ልዕልት ነበረች። በአካባቢውም ሰው በንጉሱና በንግስቷ በእናትና አባቷ በጣም ትወደድ ነበር። አንዳንዴም እቺ አሪና አንዳንድ ሴቶች ሲያዝኑ በጸጉራቸው ሲያዝኑ የሷን ጸጉር ስታስነካቸው የነሱም ጸጉር ደስ በሚል ሁኔታ እንዲያድግ ታረጋቸው ነበር። በጣምም ሴቶች እየተደሰቱ አመሰግናለሁ ልዕልት አሪና አመሰግናለሁ ይሏት ነበር። ከዚህም አልፎ ደግሞ አንዳንዴ ጸጉሯን በመጠቀም ሁለት ፌሬዎችን በመፍጠር ለአካባቢው ሰው ሲራብ ምግብን፣ ኬክን፣ ዳቦን እየወሰደች ትሰጣቸው ነበር። በዚህም የአካባቢው ሰው በጣም ይደሰት ነበር። እሷም ብትሆን በጣም ምስኪንና የዋህ ነበረች። በጣምም የአካባቢው ሰው ይወዳት ነበር። ግን አንድ ቀን ያልተጠበቀ ነገር ተከሰተ። አስፈሪ አውሎ ንፋስ መጣና እሷን ይዟት ወደ አንድ ጫካ አስገባት። ልክ ስትነቃም ራሷን ጫካ ውስጥ አገኘችው። ልክ ዞር ስትል አንድ አስፈሪ ድብ ሊበላት መጣ። እበላሻለሁ እያለ መጣ። ወዲያውኑ እሷም ማምለጥ ስለነበረባት አይሆንም እያለች መሄድ ጀመረች። ወዲያውኑም ይሄ ድብ ሊበላት ሳለ አንዴ አመለጠችው። ከዛም ቀጥ ብላ መሄድ ጀመረች። እየሄደችም ከቆየች በኋላ መጨረሻ ላይ ግን ምትሄድበት አጣች። መጨረሻው ልክ ስታየው ድንጋይ ነበር። ልክ ሊበላት ይሄ አሁን አገኘውሽ ብሎ ልክ ሊበላት ሳለ አንድ ያልተጠበቀ ነገር ተከሰተ። ሌላ አንድ ሴት መጣች። ከዛም አንቺ ደግሞ ማንሽ እያለ ድብ ጀመረ ሊበላ። ወዲያውኑም እቺ ሴትም በጣም የሚያምር ቀይ ረጅም ጸጉር ነበራት። ወዲያውኑም አስማት በመጠቀም ወረወረች። ልክ የወረወረችበትም ነገር ልክ ከጀርባው ካለ ድንጋይ ጋር ተለጠፈና እሱን እንዳይንቀሳቀስ መሳብ ጀመረ። ወዲያውኑም ይሄ ሲስበው ሄደችና መደብደብ ጀመረች። ይሄን ድብ ልክ ስደበድበው እያየች አሪና ደብድቢው አለቻት። ከዛም ደበደበችው። ከዛም አይሆንም እያለ ይሄ ድብ ልክ እግሬ አውጪ ብሎ አመለጠ። ወዲያውኑም ሄደችና ልዕልት ደህና ነሽ አለቻት። ልክ ስታያት በጣም ደስ ትል ነበር ያችኛዋ ቀይ ጸጉር ያላት። ከዛም አመሰግናለሁ ህይወቴን እንኳን ተረፍሽልኝ አለቻት አሪና። ከዛም ልክ እንደዚህ አለቻትና ደግሞ ጸጉርሽ ያምራል ቀዩ አለቻት። እቺ ቀይ ሴት ቀይ ጸጉር ያላት ቹቹ ትባላለች። ቹቹ ህፃኑና ግን በአካባቢው ሰው በጣም ልክ በመታርግበት አካባቢ በጸጉሯ ደስተኛ አልነበሩም ህፃኖች። በዚህም እየተናደደች ልክ ጓደኞቿን ትመታቸው ነበር። በዚህም ሲያዩ ትልልቅ ሰዎች እየመጡ አንቺ እያሉ ይሰድቧት ነበር። እሷም ይሄ ስለሚያናዳት በአካባቢው ስለምትገለል ነበር በዚህ ጫካ የምትኖረው። ይሄን ሁሉ ታሪክም አወራቻት ለአሪና። ከዛ አሪናም አይዞሽ በቃ እንደውም እኔ ልዕልት ነኝ ከዚህ በኋላ አብረሽኝ ትኖሪያለሽ ቃል ገባልሻለሁ እኔ ወደ ቤተ መንግስቱ ይዤሽ ሄዳለሁ ደግሞ ኮዮቴና አትርፈሽልኛል አለቻት። ከዛም እንደዚህ አለቻት አይ ችግር የለም እኔ አንቺን ህይወት አተረፍኩልሽ ከዚህ በኋላ እኔ መሄድ አልፈልግም ቻው ሂጂሽ አለቻት። ልክ ልትሄድ ሳለ ደግሞ አንድ ያልተጠበቀ ነገር ተከሰተ። አንድ እባብ መጣ። ወዲያውኑም እባቡ ልዕልት ሊነድፋት ሳለ እቺ ቹቹ አየችውና መታችው። ከዛም በኋላ አይዞሽ በቃ እንደውም አብሬሽ ሄዳለሁ አለችና ተቃቀፉ። ከዛም እንዳለችው አሪና ወደ ቤተ መንግስቱ ወሰደቻት ቹቹን። ከዛም ቹቹ ግን ስትሄድ በጣም በሰራተኞችም አትወደድም ነበር። ከዛም ደግሞ አንዳንዴ ግጥሚያ ስታረግ ከወታደሮች ጋር ወታደሮችን ሁሉ ታሸንፋቸው ነበር። ምክንያቱም ጸጉሯ ኃይል ነበረው እሷ። ይሄንም ጸጉሯን ያዩ እነዚህ ሰራተኞች አንዳንዴ ይሰድቧትና በሷ ላይ ይቀልዱ ነበር። ምክንያቱም ደግሞ ለምንድነው ካላችሁ እሷ ስለምትበልጣቸው ነበር። ልክ ይሄም ንጉሱም ቢሆን አይወዳትም። ልክ ንግስቷን ብትሆን ሰራተኞቹም ቢሆን ይሄም በጣም አሳዘናት። ማንን ካላችሁ ደግሞ ቹቹ። ከዛ ቹቹ አንድ ቀን እየሄደች ልክ ይሄ ንጉስና ችልልት እያዩ እንደዚህ ንግስቷና ንጉሱ እንደዚህ አሉ። ለማን ካላችሁ ለልዕልት አሪና። ከዛ እንደዚህ አላት አሪና ልጄ ለምንድነው እንደዚህ የምታደርጊ? ለምንድነው እሷኮ ደስ አትልም ጸጉሯም ደስ አይልም ሁሉ ነገሩ ያስጠላል። ስለዚህ ከዚህ ቤተ መንግስት እንድትወጣ አድርጊ አንቺ ቆንጆ ነሽ ከማይመጥነሽ ሰው ጋር መሆን የለብሽም አላት ንጉሱ። በዚህ ሰዓት በጣም አዘነች አሪና። ከዛ አይሆንም እኔ ከሷ ጋር ነው ሁሌም መሆን እሺ ብላቸው ትታቸው ሄደችና ጭንቀይ ጸጉር ያላትን ቹቹን ይዛት ሄደች። ከዛ ቹቹዬ ብላ ይዛት ሄደች። በዚህ ሰዓት ይሄ ንጉስና ንግስቷ ደስተኛ አልሆኑም። ቺልጅኮ በቃ የምትባለውን አትሰማም አለ ንጉሱ። ከዛም ልብስ ይዛ ሄደችና ልብስ ማስመረጥ ጀመረች። ልብስም ከለበሱ በኋላ ምግብ መመገብ ጀመሩ አብረው ቹቹና አሪና።
በጣምም እየተዋደዱ ሄዱ። ከዛም ቹቹ ቀይ ጸጉር ያላት ልምምድ ታለማምዳታለች እንዴት ሰው ጋር መጋጠም እንዳለባት ጎበዝ ስለነበረች። በዚህ ሰዓት አሪናም ደስ በሚል ሁኔታ እየተለማመደች ትደሰት ነበር። ይሁላ ሲሆን ደግሞ ሁሌም የሚከታተላቸው አንድ ልጅ ነበር፣ ምስኪን የሚመስል ግን ክፉ። ከዛ ልክ እቺ አሪና 18ኛ ዓመት ልደቷን ስታከብር ይሄ መሄድ ጀመረ። ልክ ከሄደም በኋላ አያት። አሪናም በጣም ተወዶ ነበር። የአካባቢውም ሴቶች ቢሆን ይወዱት ነበር። ከዛም አሪና መጣ ደህና ነህ አለችው። በዚህ ሰዓት ጸጉሯን ልክ እሷ ገለጠች። በጣምም ደስ ብሏት ነበር ምክንያቱም ተወደው ነበር። ከዛም እሱ ጸጉሯን መነካካት ጀመረ። እሷም አስማቷን በመጠቀም የሱን ጸጉር ነካችለት ምክንያቱም እሷ አስማት ስለነበራት የሷ ማበጠሪያ። በዚህ ሰዓት በጣም ነው የምወድሽ አንቺኮ በጣም ደስ የምትልሽ ነሽ አላት። ምክንያቱም ደግሞ እሱ አውቆ ነበር ግን እንደዚህ ሚላት። ከዛም አሪና ደስ ብሏት እሺ አለችው። ከዛም ሄደ ትቷት። ልክ ምንድነው ይሄ ምንድነው የሚያረጋለችው? ዜፍ ይባላል። ዜፍም ከሄደ በኋላ ያችኛዋን ቹቹን ጸጉሯን ያያየ እንደዚህ አላት፣ በጣም ምትገርሚና ቆንጆ ልጅ፣ እንደዚህ አይነት ቁንጅና ይቻላልኩም። እዚህ ነው የምትኖሪው? ገና ዛሬ ነው ያየሁሽ። አንቺ ካሪና እንኳን ትበልጫለሽ አላት። በዚህ ሰዓት በጣም ተደሰተች ምክንያቱም በወንድ እንደዚህ ቆንጆ ነሽ ተብላ አታውቅም። ማንካላችሁ ደግሞ ቹቹ። ከዛም እንደዚህ አላትና ዜፍ በጣም ነው የወደድኩሽ አላት። በዚህ ሰዓት ግን አሪና ተደብቃ ያየች ነበር። በጣም ማዘነች ምክንያቱም እሷ በጣም ተወደው ነበር። እሷ የምትወደውን ወንድ ደግሞ ቹቹ እንደዚህ ስታረግ በማየቷ አዘነችባት። ግን ቹቹ ምንም አላረገችም ነበር። ከዛ ቹቹ በቀጣይ ቀን አፕል ይዛላት ስትሄድ ትታት ትወጣለች። ማንካላችሁ ደግሞ አሪና ልብስም ይዛላት ስትሄድ አታወራትም፣ ተቀብላት ብቻ ትሄዳለች። ሂዳም ለሷ ስጦታ ልትሰጣት እቺ ቹቹ አሪና ልታገኛት ሂዳ አሪና እኔ ስጦታ ልሰጥሽ ነው ስትላቹቹ እሷ አሪና ግን ጊዜ የለኝም ብላ ትሄድ ነበር። እቺ ቀይ ጸጉር ያላቹቹም በጣም አዘነች ምክንያቱም ምን እንዳደረገቻት እንኳን አላወቀችም። ምን አርጊያት ነው ይሄን ያህል እንደዚህ እንድታረገኝ ማለት ጀመረች። ከዛ በቀጣዩ ቀን እቺ አሪና ልዕልቷ ከዛፍ ጋር ነው መሄድ ጀመሩ። ከዛ ዛፍም እንደዚህ አላት፣ በጣም ነው የምወድሽ ካንቺ ጋር ነው መሆን ምፈልግሽ አላት። ግን ካንቺ ጋር እንደሆን እንድትፈልጊ ምትፈልጊ ከሆነ ብዙ ነገር መናገርሻለሁ። ደግሞ አንደኛው ነገር ያቺ ቹቹን እኔ አልወዳትም። እሷ አንቺ ጋር እንድለያይ ነው ትፈልግ። እሷ አንቺ ጋር እኔን አለያይታ እሷ እኔ ከሷ ጋር እንደሆነ ነው የምትፈልግ አለች። በዚህ ሰዓት በጣም አዘነች አሪያና ምክንያቱም እሷ ለሷ ብላ ያኑላ ነገር አርጋ ግን እሷ ምንም ስላላረገችላት። ከዛም ስጦታ ሰጣት ይዛብ ያንም ስጦታ ይዛ ቤቷ ገባች። ከዛ ልክ የቹቹን ፎቶ ስታየው ገነጣጥላ ጣለችው። ከዛ አስማቷን በመጠቀም አንድ ነገር አደረገች። እሱም የራሷን ስጦታ ወደ ቹቹ ቤት አስገባች። ከዛም በኋላ አውቃ እቃዬ ጠፈኝ ፈልጉት፣ ሙሉ ቤቱን ያመሳችሁ ፈልጉት አለች። እቃውን አውቃ ከቹቹ ቤት አርገው ነበር። ከዛም እነዚህ ጠባቂዎች እቃውን ሁሉ ቤቱን ሁሉ መፈተሽ ጀመሩ። ይሄን እቃ ፍለጋ በሚፈትሹበትም ሰዓት አንደኛው ጠባቂ አጣ፣ ምንም የለም አለ። አንደኛው ግን ከቹቹ ክፍል አገኘው። ይሄው ከቹቹ ክፍል ተገኝቷል አለ። በዚህ ሰዓት ቹቹ አይሆንም፣ እኔ ምንም ያረኩት ነገር የለም፣ እኔ ምንም የሰረኩት ነገር የለም አለች። በዚህ ሰዓት እቺ አሪያና አሁኑኑ ከዚህ ቤት አስወጧት፣ አሁኑኑ ሰዷት፣ አሁኑኑ አለች። በዚህ ሰዓት በጣም አዘነች ማንካላችሁ ቹቹ። ከዛ ይሄም ንጉሱም ንግስቷም ሆነው አባሯት ከዚህ ቤት አባሯት አለች። ከዛም እንድትታሰር ተደረገ። ከታሰረችም በኋላ ተመልሳ ወደ ጫካ ቤቷ እንድትሄድ ተደረገ። ማንካላችሁ ደግሞ ቹቹ። ከዛም እቺ አሪያና አንድ ቀን ልብስ ያየች ደስ ብሏት በቃ ሊድ አለች። ልክ የሄደች መሰለች። ልክ ከሄደችም በኋላ በመስተውት ያየች መከተል ጀመረች። ማንን ካላችሁ ደግሞ ዛፍን አውቃ ነበር የምትከተለው። ዛፍንም ስትከተለው ልክ አንድ ቤት ውስጥ ገባ። እሷም ተከትለው ተደብቃ ስታይ አንድ ነገር አየች። ዛፍ ሁሉንም ነገር በቅድ ነበር ያስኬደ ነበር። ከዛም ልክ ጠረጴዛ የሚመስል ነገር ሰርቶ ያን ደግሞ ግድግዳ ጋር ለጥፎት ነበር። ከዛም በኋላ አሁን እቅዴን እያሳካው ነው ቹቹ ከዚህ ቤት እንድትሄድ አድርጌያለሁ። አሁን ንጉሱና ንግስቷን ይቀሩኝ፣ እነሱን አስሬ እሷንም ጨምሬ አስሬ ይሄን ጸጉር ወስዳለሁ አለ። ከዛም እንደዚህ ያለ በሚያስብበት ሰዓት እሷ አስተያዘነች ምክንያቱም ጥፋት እንደሰራች ገባት። ቹቹንም ያለ ጥፋቷ
ሁሉን ነገር እንዳረገቻት ከዛም አሁን ስራዬን ጨርሻለሁ እንዳለሱ ስለሰማች ወደ ቤቷ ገብታ ማልቀስ ጀመረች ከዛም አንድ ጸጉር አወጣችና ለፌሪዎቹ ለተላለኪዎቹ አሰጠች ከዛም ይሄን ወስዳችሁ ለቹቹ ስጧት እርጅኝ ብሏሻለች ብላችሁ አለች ከዛ ወስደውም ለቹቹ ሰጧት ቹቹም ይሄን ጸጉር ስታይ እንደዚህ ሐላት አንደኛው ፌሪ እርጅኝ እያለች ነው አሪያን አለቻት ቹቹ ግን ልክ ስታስበው አንድ ነገር ባምሮዋ መጣ ድሮም ቢሆን እረርታታለች በጣምም ደግሞ ተወዳት ነበር ስለዚህ እኔ ምንም ቢሆን ለጓደኛ ምስኪን ነው ሆነ ያለብኝ ብላ ይሄ ፌሪ የመራት መሄድ ጀመረች ቹቹ ለማዳን ልክ ቹቹ በመትሄድበት ሰዓት አንድ ያልተጠበቀ ነገር ተከሰተ እሱ ምንድነው ካላችሁ ይሄ ክፉ ዛፍ ያችን የሷን ጸጉር ማበጠሪያ በመውሰድ አስማቱን በመውሰድ ሶስቱንም አስሯቸው ነበር ንጉሱንም ንግስቷንም እንደገና ደግሞ እቺን አሪናን ልክ አሪናም ከታሰረች በኋላ በሩ ተንኳኳ አስሯቸው ቆሞ ባለበት ልክ ማን ነው ብለው ሲሄዱ እቺ ቹቹ ነበረች ቹቹም ሄደችና ልክ አንደኛውን ጠባቂ ዘረረችው ከዛም እንደዚህ አለ ዛፍ እሱም ብትዘረረውም እኔ ጋር ግን አደርስም አለ ከዛ እንደዚህ አለች አሪና በጣም ወድጄ ነበር ግን አሁን ጠለው ካንተ በላይ ጓደኛዬ ነው ሞድ አንተ ማለት በጣም ክፉ ሰው ነህ አለችው ከዛም አዎ ክፉ ሰው ነኝ እንደውም ወቂ አላት ከዛ ብዙ ጠባቂዎች ወደሷ መሄድ ጀመሩ ወደ ማንካላቹ ደግሞ ወደ ቹቹም ሁሉንም እየመታች መሄድ ጀመረች እነሱን ለማስለቀቅ ልከደችና ዛፊንም እንደዚህ አለችው አንተ ሊቀቃቸው አለችው በዚህ ሰዓት እሱ ቀጥ ብሎ ወደሷ ሄደ ከዛም እንደዚህ አደረገ ልክ ከሄደም በኋላ አንተ ብላ ልክ ልትመጣው ሳለ ቀደማትና ጸጉሯን በዛ ማበጠሪያ ያበጠረው ልክ ያበጠረም ሰራውልሽ እያለ መሳቅ ጀመረ በዚህ ሰዓት አንድ ያልተጠበቀ ነገር ሆነ እሱ ምንድነው ካላችሁ ሙሉ የጸጉሯን ኃይል ወደዛች ወደ ማበጠሪያው አስገባ በዚህ ሰዓት ወደቀች ማንካላችሁ ቹቹም ልክ መሬት ጋር ስትወድቅ ሰራውላችሁላችሁንም እቅዴን አሳከው ማለት ጀመረ በዚህ ሰዓት አሪና በጣም ተናደደች አይሆንም ፈጣሪ ኃይል ስጠኝ አለችና ልክ ተናዳ ወደ ላይ ስታይ ኃይል አገኘች ወዲያውንም ያያዛትን ያሰራትን ገመድ በጫጨቀችው ከዛም ሄደችና በአስማቷ እሱ የያዘውን ማበጠሪያ ወሰደችበት ከዛም ያማ ማበጠሪያ ተጠቅማ ልክ አስማቷን ጸጉሯን ስትነከው ወዲያውን 3 ፌሪዎችን ፈጠረች ከዛ እነዚህ 3ቱም ፌሪዎች ሄዱና ይሄን ዛፊን ባስማታቸው መቱት ወዲያውንም ዛፊ ወደቀ ልክ ከወደቀም በኋላ እየሮጠች ሄደች ጓደኛዋን ልታድናት የመጣችውን ቹቹን አነሳቻትና ቹቹ እኔ ውድ በጣም ይቅርታ ከልቤ ነው ሞድሽ እሺ እኔ አውቄ አይደለም ይሄን ሁላ ነገር ያረኩት ዛፊን ያቀነባበረው እኔ ግን ከልቤ ነው ሞድሽ ደግሞ የጸጉርሽ ኃይል የለም አሁን ኃይሉሽን እሰጥሻለሁ አለችና ድሮ እንደምታረገው ሁላ ጸጉሯን ልክ የሷን ጸጉር ስታስነከው ወዲያውን የቹቹ ኃይሉላ ጸጉር ተመለሰ ግን የቹቹ ጸጉር ሲመለስ አንድ ያልተጠበቀ ነገር ተከሰተ የአሪና ጸጉር ሙሉ ለሙሉ መላጣ ሆነ ረገፈ በዚህ ሰዓት አዘነች በቃ የኔ ጸጉር ረገፈ እያለች ማልቀስ ጀመረች በቃ ችግር የለም አለች በዚህ ሰዓት እነዚህ ፌሪዎች ይሄን ዛፊን የመቱት ወዲያውን እየጠፉ ወደሷ ሄዱ ወደ ማበጠሪያው ተመለሱ ከዛ በማበጠሪያው ብታበጥረው ምንም ነገር ሊመለስ አልቻለም ወዲያውን ግን አንድ ነገር አሰበች ማንካላቹ ቹቹ እኔም ለምን ኃይል አልሰጣትም አለችና ጸጉሯን ወዲያውን የሷን የረገፈውን ጸጉር መላጣዋን አስነካችላት ስታስነከው አንድ ያልተጠበቀ ነገር ተከሰተ ከቹቹ ጸጉር አስማት ወጣና ወዲያውን የሚያምር ወርቃማ ጸጉር በአሪና ሰጣት አሪናም ስትነከው ጸጉሯን በጣም ደስ አላት ከዛ ደስ ይላል አለች አሁንም ስትነከው ሁለት የሚያማምሩ ጸጉሮች ወደ አይኗ ወረዱ ከዛ ደስ ይላል ብላ ስትነከው እንደ ድሮ ሙሉ ለሙሉ ጸጉሯ ረጅም ሆኖ ተመለሰ በዚህ ሰዓት ሁለቱም ተደሰቱ ማንና ማንካላችሁ ቹቹና እቺ ልዕልት አሪና ወዲያውን አሪና ደስ ይላል ጸጉሬ ተመለሰ አንቺም ተመለሰ አሸነፍን እንችላለን ደስ ይላል ብለው እጅ ለእጅ ተያያዙ ወዲያውንም አሪና ሄደችና ይሄን ንጉሱን አባቷን ፈታችው እዛ እናቷን ንግስቷንም ፈታቻቸው ከዛ ሁለቱም ያችን ቀይ ጸጉር ያላትን ቹቹን እንወድሻለን እስካሁን ባለማውቃችን ስንቃወምሽና ስንሰድብሽ ነበር ከዚህ በኋላ እንወድሻለን አሏት ወዲያውንም ይሄ ንጉሱና ንግስቷ እያዩ ተቃቀፉ ቹቹም ንጉሱም ሁሉም ተቃቀፉ ከዛም ይሄን ዛፊ ክፉ ሰውዬ ወደ እስር ቤት ተወረወረ መቼምም ላይወጣ እስር ቤት ተዘጋበት እስረኛም
ሆነ ከዛም አይሆንም መጨረሻዬ ስር ሆነ ይሄን ነገር ሁሉ ባላረግ ይሻለኝ ነበር ማለት ጀመረ የአካባቢውን ሰው በቀጣዩ ቀን ሙሉ ለሙሉ እነሱ መደገፍ ጀመረ ማንን ካላችሁ ደግሞ ንጉሱን ንግስቷን እና ቹቹን እና ደግሞ ልዕልት አሪናን ደስ በሚልም ሁኔታ ተረቱ ተጠናቀቀ ልጆች ከዚህ መማር ያለባችሁ ነገር ክፋት ምንም እንደማይጠቅም ነው ቻናሉን ሰብስክራይብ ማድረግ ቪዲዮውን ላይክ ማድረግ እንዳትረሱ ኤክስኤም ፌሪ ቴል